ምን አይነት ከንቱ ሰው ነሽ ግን አንቺ? ምን እንዳማክርሽ ነው የፈለግሽው? አንድ መጥፎ ጊዜ ላይ የቀረቡት ከባድ ሰው ነበር። አሁን ከኔ 1 ሚሊዮን ብር ይፈልጋል። ካልሰጠው ደግሞ ይገለኛል። ጥሩ ነው ስጪው። ልጁ አደገኛ አጋች ነው። እንዴት ነህ ካለ? ምንድነው ትኩረትሽን የሳበው? ቅር ያለሽ ነገር አለ? ስራዬን ስለጨረስኩ ነው። እንዴት እዚህ እጠጣለሁ? ወጥቼ ነው የምጠጣው። ፍቅራችን እየተጠራጠሩ ነው። ምን አብረን መሆናችሁ ነው ወይ? ሰው የሰራውን ያጭዳል ማለት አሁን ነው። እንግዲህ ቲና አባባን አሳግታ እንደነበረ የምናውቀው ታሪክ ነው። እኔ የምለው ሰው ግን ድፍረቱ እንደዛ አባባን አሳግታ ያገታቸው ሰው እሳቸውን ያገተው ማለት ነው። በመጀመሪያ 450 ሺህ ብር ሰጥታው ነበር። ከዛም በላይም ብዙ ብር ሰጥታዋለች። አሁንም ደግሞ ያ ብር በቂ አይደለም፣ በአንቺ ጦስ ምክንያት እኔ በጣም ብዙ ነገር ውስጥ ገብቻለሁ። ስለዚህ አሁኑኑ 1 ሚሊዮን ብር አምጪ፣ ያለዛ እኔ አንቺን አያርገኝ ብሎ ዝቶባት ነበረ ቲናን። እንግዲህ መልካም አለመስራት የሚያመጣውን ችግር ከቲና የምንማረው ታሪክ ነው እና ቲና ሆይና እንግዲህ እሷም ደግሞ እኔ 1 ሚሊዮን ብር የለኝም፣ ማድረግ የፈለግከውን ነገር አድርግ፣ 1 ሚሊዮን ብር ከየት አመጣለሁ? ከየትም ላመጣ አልችልም፣ የለኝም ብለው ነበረ። እሱም ደጋግሞ ጠይቋታል። እኔ እየጠበኩሽ ነው፣ እኔ ጊዜ እየሰጠሁሽ ነው፣ ከዚህ በላይ ልታገስሽ አልችልም ብሏት ነበረ ደጋግሞ ማለት ነው። እሷም እንግዲህ ባለመረዳቷ ምክንያትና ደግሞ ገንዘቡን ባለማምጣቷ የተነሳ አሁን ላይ ለችግር ተጋልጣለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ ቲና ታግታለች። መታገቷን ደግሞ የሚያሳዝነው ነገር ያወቀ የለም። ምክንያቱም እሷ እንደ ልቧ ገንዘብ ስታገኝ ስትደሰት ወይም ስትከፋ ከሁለት በአንዱ ጊዜ የተለያየ ቦታ ሄዳ ስለምታሳልፍ እንደምናስታውሰውም ከዚህ በፊት ቤቱ በስሟ የሆነ የመሰላት ጊዜ እንግዲህ ሁሉንም ነገር ትታ ኢቭን ዳኒን እንኳን ወድሻለሁ የምትባባለውን ባሏን ለሱ ስትል የተወችውን እሱን እንኳን ሳትጠራ ሳትናገር የት ሄድሽ የሚለውን ነገር እንኳን ደውላ እንኳን ሳትናገር ሄዳ ጠፍታ ቆይታ ነው። ከሳምንት ምናምን በኋላ ሄዳ ተዝናንታ እንደፈለገች ሁና ከዛ በኋላ ነው ተመልሳ የመጣችው። አሁንም ላይ እንግዲህ ብድግ ብላ ከመሬት ተነስታ ትጠፋለች ማለት ነው። እና የት ሄደች ብለው ቤተሰቦቹ ማለትም ሁሉም ማለት ነው የሚጨነቅላት የለም። ምክንያቱም እንደ ልቡ ስለሆነች። ዳኒም ቢሆን አሁን ላይ በስሱ ነው እየቀረባት ያለው እንጂ እንደ ድሮ ወደድኩ ስትለው እኔም ወደድኩሽ ብሎ አይደለም እየቀረባት ያለው። ነገር ግን እርዳታ ስለሚያስፈልጋት ነው ካጠገቧ የሆንኩት ብሏል። ይህንንም ለኤዱ ነግሯታን። ኤዱ እንግዲህ የገጠማት ነገር በጣም የሚያሳዝን ነው። ምክንያቱም በተጣሉበት በሚጨቃጨቁበት በሚከራከሩበት ሰዓት አይደለም የሚያገጣጥማት። እንግዲህ ቲና የሆነችውን ነገር ሁሉ ነግራው ዳኒ ማዝኖላትኝ ያው እቅፍ ካረጋት በኋላ ያው ከተቃቀፉ በኋላ ነው የመጣችው። እናም እናንተ መቼም ቢሆን አትለወጡም፣ አንድ አይነት ፍሬ ናችሁ፣ ፍሬ የሌለው ዛፍ እንደዚህ ነገር ብላ የሆነ አባባልም ጣል አርጋለች። እውነቷን ነው ኤዱ እዚህ ጋር እናንተ መቼም ቢሆን ተመክራችሁም ተዘክራችሁም የምትለወጡ አይደላችሁም፣ ከስህተታችሁም ለመማር ፈቃደኛ ሆናችሁ አትመስሉም ብላለች። በነገራችን ላይ እዚህ ጋር ሁለቱንም ረገጠቻቸው፣ ማለትም ሁለቱንም እንደ አንድ ሀሳብ ያደረገቻቸው። ዳኒ አሁን ላይ እንደዛ አይደለም። ዳኒ አባባ ተከታተል ብለውት ነው እየተከታተለ ነው እንጂ ያለው ሌላ አይደለም። ነገር ግን ቲና ከሆነ አዎ ኦፍኮርስ እሷ እንደዛ ነው። ምክንያቱም የቲና ገጸ ባህሪ በነገራችን ላይ ምንም ነው የማያስተምረው። በጣም እንደዚህ አይነት የሆኑ ሰዎች ካሉ ከዚህ ታሪክ ሊማሩ ይገባል። በጣም ጸያፍና ጥሩ ያልሆነ ተግባር ስለሆነ ማለት ነው። የቲና ተግባር በጭራሽ የማይደግፍ ነው በነገራችን ላይ በጭራሽ ማለት ነው። እና እንግዲህ የቲና ሁኔታ በጣም ነው ማለት እንዴት ብዬ ልንገራችሁ መሰላችሁ? ቲና አሁን ላይ እያደረገችው ያለችው ይሄ ዘላንነት ነው። ምክንያቱም አንደኛ ሰው እኮ ተሳሳተ አጠፋ ይጸጸታል። ልክ እንደ ዳኒ ማለት ነው። ዳኒ አሁን አጥፍቷል በጣም ትልቅ ጥፋት። እንዴ ካሌብ እኮ ቤቱ ነው። በቤቱ እንግዲህ ሚስቱን አማግጦ አስቡት እንግዲህ የ80 ሚስቱን ስንት ጊዜ ማለትም በጣም ረጅም ዘመን ሲያማግጥ ኖሯል። ነገር ግን አልተሰማውም ነበረ ማለት ነው። ማለት እንግዲህ ያን ሁሉ ሲያደርግ እንዴ ይሄ እኮ ስህተት ነው የሚለው ነገር ባይምረው አልመጣለትም። ወይም ደግሞ መጥቶ በእርግጥ እሱ ለጊዜም የሚለው ምንድነው እኔ እኮ ወድጄ አይደለም ኤዱን በእጄ ለማድረግ ነው፣ ኤዱን የተሻለ ኑሮ እንድትኖር ለማድረግ ነው ብሏል። በእርግጥ ኤዱን የተሻለ ኑሮ እንድትኖር ለማድረግም ቢሆን ድርጊቱ ግን ስህተት ነው። ስህተቱንም አምኖ ይቅርታ ጠይቋል። ነገር ግን አሁን ላይ እንግዲህ ካሌብና ኤዱ ሌላ አይነት ነገር ጀምረዋል። ማለትም ጥሩ ያልሆነ ማለት ነው።
በእርግጥ በስምምነት ነው። በጣም የሚገርመው እግር ተራ ይረግጠሃል ነው። ከዚህ በፊት እንግዲህ ካሌብ ነበረ ኤደንን ሲጠይቃት የነበረው ምን በማለት ኤዱ እባክሽን እነዚህን ልጆች እናስቀናቸው፣ የውሸት ፍቅረኛሞች ሆነን እናንጨርጭራቸው ብሎ እሷም ደግሞ ላስብበት ያለችው እሷ ነበረች። አሁን ላይ ደግሞ ካሌብ እኔ ላስብበት እያለ ይገኛል ማለት ነው። ኤደን ፈቃደኛ ናት ዳኒንና ቲናን ለመቅጣት ማለት ነው። ማለትም በቃ በቅናት ለማንገብገብ። ለዛም ነው ኤደን እንግዲህ ካሌብ ምንም እንኳን ተስማምቻለሁ ባይላትም አባባ ግን ትሁት ያፈቀረችው ካሌብ መሆኑን ስለማያውቅ ማለት ነው ኤደንና ካሌብ እንዲቀጥሉ የሚገፋፋ ይመስላሉ። አባባ እየገፋፉ ነው። ዛሬ ደስ ብሎኛል፣ ዛሬ ደስ የሚል ቀን ነው ብለው ነው እንግዲህ አባባ ግብዣ ለራት ቤት ውስጥ ያሉት። የአራትም እንግዲህ ግብዣው ተደረገ ማለት ነው። ከግብዣው ላይ ነው እንግዲህ የሆነው ነገሩ ሁላ። ማለትም ኤደን ምን እያለች ነበረ ካሌብን ኤዱ ያው ማለት እንስማማ ብለዋለች። የውሸት እናስመስል፣ በፍቅር የኖረን እንምሰል፣ ብዙ ነገሮችን ብላለች ሄዱ። ካሌብም ደግሞ አክሴፕት ያደረገ ይመስላል። ምክንያቱም አክሴፕት የማድረጉ ደግሞ ምልክቱ ምንድን ነው? አብረው እየደነሰ ነበረ። ከዛም በቃ ላስብበት ነው ያላት፣ ግን እሺ እንደሚል ያስታውቃል። ስለዚህ እነዚህ ሁለቱ እየተወኑ ነው። ቲና በዚህ ንዴት እንግዲህ ካልጠጣው እንዴ መጠጣት አለብኝ እና መጠጣት ስላለብኝ ልጠጣ ብላ ነው እንግዲህ ቲና ወይና ወደ መጠጡ ስትሄድ፣ ከዛ እንግዲህ ከመጠጡ ጠጥታ ዳኒ በእርግጥ አብሯት ሄዶ ቢሆን ላትታገቱ ላትችል ነበረ፣ ወይም ደግሞ ምን ሊሆን ይችል ነበር ብቻ እሷ አልፈልግም ማለት እሱ አልፈልግም እኔ አልጠጣም፣ ከፈለግሽ ደግሞ ቤት አስመጥተን እንጠጣ ብለዋል ማለት ነው። እሷ ደግሞ ቤት መጥቶ መጠጣትን አልፈለገችም። ስለዚህም ደግሞ እንግዲህ ሂጄ ነው ሰክሬ መስከር ከፈለግ ተከተለኝ ብለው ነበር። እሱ መስከር አልፈለገም። እንዴ ከመስከር እኔ እምልህ አንዳንድ ጊዜ ማለት ነው ስንናደድ መስከር መጠጣት ምናምንን ብዙ ጊዜ እንመኛለን እና ከመጠጣት ከመስከር ያገኘው ጥቅም የለም ብላ ነበር ከዚህ በፊት ህይወት የተሳካችላት የመሰላት ጊዜ። እንግዲህ ህይወት ግን አልተሳካችላትም። ህይወት ለሷ አልቀናቻትም። ምክንያቱ ደግሞ ክፋት ነው። ክፋት ያሰበ ሰው ሁሌም ቢሆን ክፋት ሞትን ነው። ምንም ጥሩ ነገር ሊያመጣ አይችልም ክፋት። ስለዚህ ክፋት ስለማይጠቅም በክፋቷ ምክንያት እሷ ደግሞ ወድቃለች ማለት ነው። እንግዲህ ውድቀትን ከቲና እንማራለን። ላለመውደቅ ደግሞ ምን እናድርግ ሲባል ክፋትን ከኛ ማራቅ፣ ለሰዎች መልካም መሆን ነው። እንግዲህ ቲና አባባን አሳግታ በዛ መቻል በቃትም ብዙ ነገርን ስታደርግ ነበረ። ነገር ግን አሁን ላይ ህይወት ፊቷን ወደ እሷ ያዞረች ትመስላለች፣ ማለትም የተጣመመባት ይመስላል ማለት ነው። ለዚህም ተጠያቂው ራሷና ራሷ ብቻ ናት። ምክንያቱ ደግሞ ትክክል ያልሆነ ነገርን እያደረገች ስለሆነ ማለት ነው። ማለትም አሁን ላይ እሷ እያጠፋች ነው። ምንም አሁን ላይ ብቻ ሳይሆን እሷ ድሮም ቢሆን ከጥፋት ወደኋላ ብላ አታውቅም ቲና ማለት ነው። ትሁት ደግሞ ብዙ ነገርን እያስተማረቻቸው ቆይታለች። ትሁት አሁን ላይም ቢሆን መጥፎ ነገር ያደረገችው ነገር የላትም። ትሁት አሁንም ማፍቀር መቼም እሷ አልተጀመረም። በመጠጡም ደግሞ ጠጥታ ብዙ የቀባጠረች መስሏት አባባን ይቅርታ ጠይቃለች። ግን ምንም የቀባጠረችው ነገር የለም። ያለችው ባይሆን ማለት ስለተፈጠረው ነገር ነው። ማለት ምንድን ነው? እኔ እኮ ለዚህ ቤት ስጋዬን ብቻ አይደለም ብቻ ነፍሴንም አሳልፌ ነው የሰጠሁት። ዳኒ እንኳን ሊያደርገው ያልቻለውን ነገር እኔ አድርጌዋለሁ ብላ እንግዲህ አባባን ከዛ ጉድ ያስመለጠችው እሷ እንደሆነች ተናግራለች። ይህንንም ስትናገር በጣም የሚገርመው ነገር ቲና እሳት ነው የሆነችው። ንድድ ብግን ቅጥል ነው ያለችው። እውነት ለመናገር መናደድን ታውቂዋለሽ እንዴት ቲናዬ ነው የሚያስብለው ንግግሩ ማለት ነው። ምክንያቱም እንግዲህ ቲና የተናደደችበት ምክንያት እንዴት ያኔ አባባ እኮ ሞቷል ስል እንዴት አብራኝ አለቀሰች፣ ለምን አስመሰለች ነው እንዴ? እሷ ስንቱን እያስመሰለች አይደል እንዴ ስትገድል የምትኖረው ስታጠፋ የምትኖረው። ስለዚህ እሷን ብትሆን ጥሩ ነገር አልሰራችም። እና መጥፎ ሰው መጥፎ ነው መጨረሻው። አሁን የቲና መጨረሻ በጣም የሚደብር ነው። ፊውቸር ወደፊት ቀጣዩ ክፍል ምን ሊሆን ይችላል ብለን ግን ስንል ማለት ነው እናንተ ምን ሊሆን ይችላል የሚለውንም አስተያየት ኮሜንት መጻፍ ትችላላችሁ ተወዳጆች ቤተሰቦቼ። ነገር ግን ወደፊት ሊሆን የሚችለው ነገር ምንድን ነው? ኦልሬዲ ትሁትና ካሌብ ተመልሰው ማለት እነሱ አንድ ላይ እንደሚሆኑ ግልጽ ነው። ምክንያቱም ፍቅር ያሸንፋል። ትሁት ደግሞ በጣም ነው የምትወደው። ካሌብም ቢሆን ትሁትን አይጠላትም፣ ይወዳታል። መናገር ስላልፈለገ እንጂ። ለዛም ነው አሁን ለኤደን ምንም ቦታ የለውም። ኢቭን እንኳን ለመጫወት ኢቭን እንኳን ለውሸት እንኳን ቦታ የለውም ማለት ነው።
ለምን ፍቅር ስላለበት ፍቅር ስለያዘው ከማን ከትሁት ማለት ነው። ስለዚህ ትሁትና ካሌብ ይፋቀራሉ። ኤደን ወደ ዳኒ መመለሷ የማይቀር ነገር ነው። በነገራችን ላይ ኤደን ከልቧ ነው የምትወደው ዳኒን፣ በጣም ከልቧ ማለት ነው። ግን ምንድን ነው አሁን ላይ እየተፈጠረ ያለው ነገር? እሷ መረዳት አቅቷታል። እንዴ አባባ እኮ ዳኒን ወደ ቤት የመለሰው ምን ለማድረግ ነው? አሁንም ቲናን ተከታተልልኝ ነው። ለዛ ምን አሁን 50 ሺህ ብር ተገኝተዋል ምናምን እያለ ያለው ከስሯ የማይጠፋው አባባ እቅድ አለኝ ስራ አለን መቼ ጨረስክና ነው ብለውታል አባባ። ለዛ ነው የተመለሰው ዳኒ ከመሄድ የሚቀረው ነገር። ግን አሁን ላይ ለምንድን ነው አባባ ለኤደን ሁሉንም የማይነግራት ካልን ቲና እንድትናደድ ነው። በዛ ላይ ደግሞ ዳኒም ቢሆን ይቅርታ ተደርጎለታል፣ ግን ቅጣት ያስፈልገዋል። ለዛ ነው ማለት ነው። እንግዲህ ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ለአሁኑ ይሄንን ይመስል ነበረ። ላይክ ሰብስክራይብ እያረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። መልካም ጊዜን ተመኘሁላችሁ ውድ ቤተሰቦቼ።